ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌለ ሌላ ቀን ቢጣራ የማይሰማውን ቤተክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል። ሐዋርያዊቷ ቤተክርስቲያንም በክህነት የማትመራ የመሆን አደጋ ይገጥማታል። ክህነት ከሌለ ደግሞ ቤተክርስቲያንም ሚስጥራትም የሉም። ይህ መልእክት ዲያቆን ሄኖክ ኃይሌ በፌስቡክ ገጻቸው ላይ ያሰፈሩት አነጋጋሪ መልእክት ነው። ውድ ክርስቲያኖች እንደምን ሰንብታችኋል? ሰሞኑን ከወደ አርሲ ሀገረ ስብከት እጅግ አሳዛኝ ዜና ሰምተናል። በኖኖ ጃዊ ወረዳ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸውም ተሰምቷል። ይህ ቁጥር ከቀን ወደ ቀን እየጨመረ መምጣቱና ጥቃቱ እየተባባሰ መምጣቱን አስተውለናል። ከዚህ ጋር ተያይዞ ዲያቆን ሄኖክ ኃይሌ በፌስቡክ ገጻቸው እንዲህ የሚል አጭር ጽሑፍን አጋርተዋል። እንደሚከተለው እናቀርበዋለን። ይህንን ጽሑፍ ቁጭ ብለህ እያነበብክ ያለው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘ ነው። በዚህች ቅጽበት በስጋት ውስጥ ሆነው ካሁን ምን ይመጣብን ይሆን እያሉ ያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው። ከቀናት በፊት የተገደሉትን ተናግረን ሳናበቃ አሁን ደግሞ ሌላ ቦታ 5 ሰዎች እንደተገደሉ እየሰማን ነው። ሰሞኑን ከ2000 ዓመታት በፊት ሄሮድስ ስላሳደዳት እመቤታችን ሰቆቃ ወድንግል እያልን እያዘንን ነው። ከሰይፍ ልጇን ማስጣል ያልቻለች የአርሲ እናትስ እንዴት ዝም እንበላት? ይህንን የማያቆሙት ዜና ሰምተን ወደ ጉሮሯችን የሚወርድ ምግብና መጠጥ የምንተኛውም እንቅልፍ የለም። የእነርሱ ሞት የእኛም ሞት ነው። የእነርሱ ቁስል የእኛ ቁስል ነው። የቦታ ለውጥ እንጂ በእነርሱ ላይ የደረሰው በእኛም ላይ ሊደርስ ይችላል። ቤተ ክርስቲያን ምህላ እንድታውጅ ለተሰዉትም ተገቢውን ክብርና ጸሎተ ፍትሐት እንድታደርግ እንጠብቃለን። ቤተ ክርስቲያን በየትኛውም ቦታ የንጹሐን ደም ዳግመኛ እንዳይፈስ እንደ ራሔል እንባዋን የምትረጭበት ጊዜ አሁን ነው። የቤተ ክርስቲያን አስተዳደር ትኩረት ያልሰጠውን ችግር ሌላ አካል ሊጨነቅበት አይችልም። ስለዚህ ቤተ ክርስቲያን በአስተዳደራዊ መዋቅሯ መንግሥት ተገቢውን እርምጃ እንዲወስድ በሙሉ ትኩረት የምትሰራበት ጊዜም አሁን ነው። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌለ ሌላ ቀን ቢጣራ የማይሰማውን ቤተ ክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል። ሐዋርያዊቷ ቤተ ክርስቲያንም በክህነት የማትመራ የመሆን አደጋ ይገጥማታል። ክህነት ከሌለ ደግሞ ቤተ ክርስቲያንም ሚስጥራትም የሉም። ኦርቶዶክሳዊ ምዕመናንም ይህንን ጊዜ ለመካሰስ አባቶችን ለመሳደብ አንዱ ሌላውን ለማስጠቆርና ለመናቆር ሳይሆን ለጸሎት፣ ለምህላ፣ ለሰብአዊ ሥራና መሬት ላይ ቢወርዱ ችግሮችን የሚፈቱ ዘላቂ መፍትሄዎች ላይ በትብብር ለመስራት ምክንያት ብናደርገው የተሻለ ነገር ማምጣት እንችላለን። የሌላ እምነት ተከታዮች ሆነው ይህ በኦርቶዶክሳውያን ላይ ብቻ ሳይሆን በኢትዮጵያውያን ላይ የተቃጣ ጥቃት ነው ብለው ጉዳዩን በተቋምም በግልም ያወገዙ ሰዎችን እናከብራለን። ይበላችሁ ብለው የተሳለቁትንና በክፉ ቀን ክፋታቸውን ላሳዩን ደግሞ እውነተኛ ማንነታቸውን ስላሳዩን እያመሰገንን አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ እስከ መሠረቷ ድረስ አፍርሱ ያሏትን ብለን ለሰማያዊ ዳኛ ሰጥተናቸዋል። መዝሙር 137 ከቁጥር 7። የንጹሐን ደም አይፍሰስ፣ መንግሥት የዜጎችን ደህንነት ያስከብር፣ ስቶፕ ኪሊንግ ክርስቲያንስ፣ የምስራቅ አርሲ ምዕመናን ደህንነት ይጠበቅ በማለት ጽሑፋቸውን አስፍረዋል። ዲያቆን ሄኖክ ኃይሌ ከ6 ቀናት በፊትም ለብፁዓን አባቶች በዚህ ጉዳይ ላይ መልእክት ማስተላለፋቸውም ይታወሳል። ይህን አጭር ጽሑፍም እንደሚከተለው እናቀርበዋለን። ብፁዕ አቡነ ሄኖክ በቀድሞ ሀገረ ስብከታቸው ሊቀ ጳጳስ በነበሩበት ጊዜ ተመሳሳይ ጥቃት በምዕመናን ላይ ሲደርስ መረጃ በፍጥነት በመስጠት ጸሎተ ምህላ በማዘዝና የሰማዕታቱን ቤተሰብ በማጽናት እጅግ ፈጣን ነበሩ። አሁንም ከደቡብ አፍሪካ ሆነው የቀድሞ ሀገረ ስብከታቸውን መከራ ስለሚያውቁ የአርሲ ሀገረ ስብከት ግፉዓንን አልዘነጉም። አስቀድሞ ስፍራው ድረስ ለመሄድና እርዳታ ሥራዎችን ለመስራትም ይቻል ነበር። አሁን ለማልቀስም እንኳን ድፍን ያለ ሁኔታ እየተፈጠረ ነው። ሐዋርያው አንዱ አካል ሲሰቃይ ሌሎቹም አብረው ይሰቃያሉ እንዳለው በግፍ የተገደሉ ምዕመናን የገዛ አካላችን ክፍሎች ናቸውና ስለ መከራቸው ልባችን ይሰበራል። ሞታቸውን ሰምተን በሰላም ልንተኛ አንችልም። ከሀገረ ስብከቱ ከጠቅላይ ቤተ ክህነቱና ከቋሚ ሲኖዶስ እንዲሁም ከቤተ ክርስቲያኗ ሚዲያ ተመሳሳይ ምላሽና ቀጣይ ሂደቶችን የሚመለከት አቅጣጫ እንጠብቃለን። ሌሎች በጭካኔ ለመግደል ሳያፍሩ እኛ ሞተናል ለማለት መቼም ልናፍር አንችልም። ልባችን ስለ እናንተ ይቆስላል። አካላችን ስጋችን የሆናችሁ ለንጹሐን ኦርቶዶክሳውያን ክርስቲያኖች ወንድሞቻችንና እህቶቻችን የሰማዩን መንገድ ያቅናላችሁ በማለት
ጽሑፋቸውን አብቅተዋል። ዲያቆን ሄኖክ ኃይሌ ይህን ካሉ ዘንዳ እኛ ደግሞ ይህን እንጨምራለን። ከቅርብ ጊዜ ወዲህ አብዝተን እየተለማመድነው የመጣነው የኦርቶዶክሳውያን ሞት ሊበቃና የሰው ልጆች ሁሉ የመኖር ሰብአዊ መብት ሊረጋገጥ ይገባል። በአካባቢው የሚገኙ ባለድርሻ አካላት በተደጋጋሚ በአማኙ ላይ የተሰነዘረውን ጥቃት ሊያስቆሙና መፍትሄ ሊያበጁለትም ይገባል። ለወደፊቱም ቢሆን እንደ ቤተ ክርስቲያን የሚጠበቁብንን በርካታ ሥራዎች አለመስራታችን ትውልዱን ዋጋ እያስከፈለው እንዳይኖር ጥንቃቄ በተሞላበት መልኩ መስራት የሚገባን አያሌ ተግባራት መኖራቸውን መዘንጋት የለብንም። በግፍ ለተገደሉ ወንድሞቻችን ረፍተ ነፍስን ያድልልን፣ ለቤተሰቦቻቸውም አጽናኝ መንፈስ ቅዱስን ይላክላቸው። እግዚአብሔር ኢትዮጵያን ይባርክ።